ታሪካችን የሚጀምረው በደቡብ ኮሪያ እምብርት ውስጥ በሚገኝ በዘመናዊነቱና በቅንጦቱ በሚታወቅ አንድ የምሽት ክለብ ውስጥ ነው። የዚህ ድራማ ዋና ገጸ ባህሪ ጂንዊክ ይባላል። ጂንዊክ በመልከ መልካምነቱ ብቻ ሳይሆን ከቤተሰቦቹ በወረሰው እጅግ ከፍተኛ ሀብትና ዝና የሚታወቅ ወጣት ነው። በኮሪያ ያሉ ልጃገረዶች ሁሉ በህልማቸው የሚመኙት በአካል ሲያዩትም የሚፈዙለት የሀብታም ልጅ ነው። በዚያች ምሽት ጂንዊክ ከጓደኞቹ ጋር ጥቂት ጊዜን ለማሳለፍ ወደ ክለቡ አምርቷል። የእርሱ መገኘት በክለብ ውስጥ ላሉት ሁሉ ትኩረት የሚስብ ነበረ። በተቃራኒው ደግሞ ዩሚ የተባለች የዋህ ታታሪና ትህትና የተሞላባትን ወጣት እናያለን። ዩሚ በሙያዋ የምግብ ባለሙያ ስትሆን እንደ ጂንዊክ በቅንጦትና በድሎት ውስጥ ባትኖርም በራሷ ጥረት በህይወቷ ደስተኛ ለመሆን የምትጥር ምስኪን ልጅ ነች። እርሷም በጓደኞቿ ግፊትና ትንሽ ዘና ማለት አለብሽ በሚል ምክር ለጥቂት ሰዓታት ለመዝናናት ወደዚያው ክለብ መጥታለች። የዩሚ ጓደኞች ወደ ጭፈራው መድረክ ሲያመሩ ዩሚ በውስጧ ትልቅ ፍላጎት ቢኖራትም መጀመሪያ ላይ ግን አቅማምታ ነበረ። ነገር ግን እኔም መደነስ እችላለሁ ለምን እፈራለሁ ብላ ለራሷ ቃል በመግባት ጸጉሯን ፈታ በመድረኩ ላይ ልዩ በሆነ ስሜት መደነስ ጀመረች። በዩሚ ምናብ ውስጥ ሁሉም ሰው ተደንቆ የሚያያት፣ ሁሉም አይን በእርሷ ላይ ያረፈ ቢመስላትም እውነታው ግን ፍጹም ተቃራኒ ነበረ። በእውነተኛው ዓለም የዩሚ ጭፈራ እጅግ ግራ የሚያጋባና የሚያስቅ ከመሆኑ የተነሳ ሰዎች እርሷን እያዩ ይሸሹና ይስቁ ነበር። ለረጅም ጊዜ ስትጨፍር ከቆየች በኋላ ዩሚ ድካሟን ለማስታገስ ወደ መታጠቢያ ቤት ለማምራት ስትል በአጋጣሚ ጂንዊክን ከአንድ ልጅ ጋር በጣም ተቀራርቦ የፍቅር ስሜት ውስጥ ሆኖ አየችው። ይህንን በማየቷ መጀመሪያ ላይ እጅግ ደነገጠች። ሆኖም ግን ወደ መታጠቢያ ቤት መሄዷ እጅግ አስቸኳይ ስለሆነባት ጂንዊክን በኃይል ገፍታው እያለፈች ወደ ውስጥ ገባች። ጂንዊክ በዚህ ድንገተኛ ድርጊት ክፉኛ ተቆጣ። ይህች ልጅ ማናት በሚል ስሜት በንዴትም ተሞላ። ይህ በሆነ በማግስቱ ጠዋት የጂንዊክ የድሎት ህይወት ወደ ሌላ አቅጣጫ ተቀየረ። በክለቡ ውስጥ በነበረበት ወቅት የተነሱ ፎቶዎች በመላው ኮሪያ በማህበራዊ ሚዲያ በመሰራጨታቸው አባቱ ክፉኛ ተቆጡ። የጂንዊክ አያትም በልጅ ልጃቸው ድርጊትና ለቤተሰቡ ስም አለመጠንቀቁ በመበሳጨት ከዛሬ ጀምሮ ቦርሳን ጠቅልለ ወደ ሆቴሌ በመሄድ እንደ ተራ ሰራተኛ ስልጠና መውሰድ አለብህ፣ ያለ አንዳች ልዩ እንክብካቤ ለማንኛውም ሰራተኛ ትሰራለህ የሚል ጥብቅ ትዕዛዝ አስተላለፉ። ጂንዊክ መጀመሪያ ላይ ቢቃወም የአያቱንና የአባቱን ትዕዛዝ ላለመቀበል ምንም አይነት ምርጫ አልነበረውም ነበር። በሌላ በኩል ዩሚን እናያለን። የምግብ ዝግጅት ትምህርቷን እየተከታተለች ቢሆንም በውስጧ ባለው ጭንቀትና ትኩረት ማጣት የተነሳ የምትሰራቸው ምግቦች ሁሉ ስህተት እየሆኑ በመምህሯ ትችት ይዘንብባት ነበረ። አንቺ የምግብ ባለሙያ ለመሆን ገና ነሽ የሚለው ቃል ልቧን ሰብሮታል። ትምህርቷን ጨርሳ ወደ ቤቷ ስትመለስ ደግሞ ሌላ አስደንጋጭ ነገር ጠበቃት። እናቷ የጋብቻ ጥሪ ደብዳቤ ልካላት ነበረ። ዩሚ እናቷን ከልጅነቷ ጀምሮ ስለማትወዳትና እናቷ የራሷን ሕይወት ብቻ ስለምታስብ የደብዳቤ የበለጠ አበሳጫት። ጂንዊክ ወደ ሆቴሉ የሚሄደው በራሱ የቅንጦት መኪና ሳይሆን እንደ ተራ ዜጋ በአውቶቡስ እንዲሆን አባቱ ትዕዛዝ አስተላልፎ ነበረ። ጂንዊክ በአውቶቡስ ለመጓዝ በመገደዱና በሕዝብ መሃል በመጨናነቁ ክፉኛ ተበሳጭቷል። በዚያው አውቶቡስ ላይ ዩሚም ተሳፋሪ ነበረች። ዩሚ ወደ አውቶቡሱ እንደገባች በያዘቻቸው ቦርሳዎችና ዕቃዎች ጂንዊክን ሳታውቀው ማበሳጨት ጀመረች። በአውቶቡሱ የነበሩ ሰዎችም በእርሷ ግርግርና በያዘቻቸው ዕቃዎች ብዛት ተማረዋል። በመጨረሻም ጂንዊክ በሁኔታው ተማሩ። ከጎን ያለው መቀመጫ ባዶ ነው፣ እዚህ ተቀመጪና ዝም በይ አላት። ዩሚም በመቀመጫዋ ላይ ለመቀመጥ ስትሞክር አውቶቡሱ ድንገት በመቆሙ በስህተት በጂንዊክ ላይ ተደፋች። ጂንዊክ እስከ መቼ ነው እዚህ ላይ የምትቀመጪው? ውረጅልኝ ብሎ በቁጣ ቢጠይቃትም በውስጡ ግን የሆነ እንግዳ የሆነ የመሳብ ስሜት ተፈጥሮበት ነበረ። ሁለቱም አውቶቡስ ውስጥ እንቅልፍ ወስዷቸው የመጨረሻው ጣቢያ ላይ ደረሱ። ጂንዊክ ሲነቃ ዩሚ ሳይቀሰቅሳት ወርዶ ሄደ። ዩሚ ደግሞ ዘግይታ በመንቃቷ በድንጋጤ ከአውቶቡሱ ስትወርድ ጂንዊክን ገጭቶ አለፈ። ጂንዊክ ይህቺ ሞኝ ልጅ በመጨረሻም ሄደች። ዳግመኛ ባላያት ደስ ይለኛል በማለት የመገላገል ፊትን አሳየ። ጂንዊክ ሆቴል እንደደረሰ የአስተናጋጅ ዩኒፎርም እንዲለብስ ተገደደ። መጀመሪያ ላይ እኔ የዚህ ሆቴል ወራሽ ሆኜ እንዴት አስተናጋጅ ሆናለሁ በሚል ፈቃደኛ ባይሆንም አባቱንና አያቱን በመፍራት ልብሱን ለበሰ። ይሁን እንጂ ድርጊቱ አረማመዱና ኩራቱ ከአስተናጋጅነት ይልቅ አሁንም ያለቅነት ስሜት ነበረው። የሆቴሉ ስራ አስኪያጅም ስራህን በአግባቡ ካልሰራህና ትዕዛዝን ካላከበርክ ለአባትህ ቅሬታ አቀርባለሁ ስትለው ጂንዊክ በፍርሃትና በግዴታ ስራውን ለመስራት ተገደደ።
በዚሁ ሆቴል ውስጥ የዩሚ እናት ሰርግ እየተካሄደ ነበር። ዩሚ እናቷን ለመቃወም ሰርጓ ሳይሆን ቀብሯ ነው የሚል መልእክት ለማስተላለፍ ጥቁር ቀሚስ ለብሳ ብትመጣም እናቷ ግን ሁኔታውን አይታ ልብስ እንድትቀይር አደረገቻት። ዩሚ በጣም የሚያምርና በረጅም ቀሚስ ተውባ ወደ ሰርጉ አዳራሽ ተመለሰች። ሆኖም ግን ትኩረቷ ሁሉ በሰርጉ ላይ ሳይሆን በምግብ ላይ ነበረ። በሰርጉ ላይ ዩሚ በሰዎች መካከል ተቀምጣ ሳለ በአጠገቧ ያሉ ሴቶች ስለ እናቷ መጥፎ ወሬ ሲያወሩ ሰማች። እናቷ ቀደም ሲል የዮሲፍ ፊልም ተዋናይ ነበረች የሚለው ወሬ የድሮ የሁለተኛ ደረጃ ትምህርት ቤት ህመሟን ቀሰቀሰባት። ያኔ ተማሪዎች ሁሉ በዛ ምክንያት ያሾፉባትና ያገሏት ነበረ። በከፍተኛ ስሜትና ንዴት ውስጥ ሆና ከአዳራሹ ለመውጣት ስትሞክር የሰርግ ኬክ ይዞ ከነበረው ጂንዊክ ጋር ፊት ለፊት ተጋጨች። ጂንዊክ በድንጋጤ እንዳትወድቅ ያዛት። ነገር ግን ኬኩ በዩሚ ፊት ላይ አርፎ ቀሚሷን ክፉኛ አበላሸው። በዚህም ስራ አስኪያጇ ጂንዊክ ዩሚን ይቅርታ እንዲጠይቃት በጥብቅ አዘዘችው። ጂንዊክ ይቅርታ ለመጠየቅ ወደ ክፍሏ አመራ። ዩሚ ያቺ አውቶቡስ ውስጥ ያስቸገረችውና በክለብ ውስጥ የገፋችው ልጅ መሆኗን አወቀ። በመካከላቸው የቃላት ጦርነትም ተካሄደ። ጂንዊክ ይቅርታ ልጠይቅሽ መጥቼ ነበር፣ አሁን ግን ይቅርታ ልባል የሚገባው እኔ ነኝ ብሏት በንዴት ወጣ። ሆኖም ግን በመኪናው ቁልፍ ምክንያት ተመልሶ ወደ ክፍሏ ሲመጣ ዩሚ በመታጠቢያ ቤት ውስጥ ተንሸራታ ወድቃ በጭንቀት ውስጥ አገኛት። ጂንዊክ በድንጋጤ አንስቶ ወደ ሆስፒታል ወሰዳት። ዩሚ ግን ደና ብትሆንም በአፍረት ምክንያት አይኖቿን አልከፈተችም ነበረ። ጂንዊክ እውነቱን ሲያውቅ በአንቺ ምክንያት በጣም ተጨነቂ ነበር፣ አንቺ ግን ታታልይኛለሽ አላት። ዩሚ በደረሰባት በደልና እናቷ በፈጠረችባት ጫና ማልቀስ ስትጀምር ጂንዊክ ርህራሄ ተሰማውና የራሱን ኮት አውልቆ አለበሳት። ለሌሎች ሰዎች ስትይ ራስሽን አታስጨንቂ፣ በህይወትሽ ተደሰሺ የሚል ልብ የሚነካ ምክር ሰጥቷት ወጣ። በሌላው ቀን ጂንዊክ ዩሚን በመኪና ሊያደርሳት ቢሞክርም ዩሚ ግን መኪናውን ሰርቀ ነው ወይስ ከደንበኛ ወስደ አንተ ተራ አስተናጋጅ ነህ በማለት ጥርጣሬዋን ገለጸች። በመጨረሻም አውቶቡሱ እንደማይመጣ ሲነግራት በመኪና ውስጥ ገባች። በመንገድ ላይ ግን ባልታሰበ ሁኔታ ነዳጅ በማለቁ በአንድ ጸጥተኛ ባህር ዳርቻ ለማደር ተገደዱ። በዚያች ምሽት በባህር ዳርቻው ላይ የነበራቸው ቆይታ በሁለቱ መካከል የነበረውን የጥልና የኩራት ግንብ አፈረሰው። ጂንዊክ ዩሚን ስታለቅሺ በጣም ቆንጆ ነሽ፣ እንዲህ ያለ ውበት አይቼ አላውቅም አላት። በከባቢ አየርና በስሜት ተገፋፍተው ያቺን ምሽት አብረው አሳለፉ። ዩሚ በማግስቱ ጠዋት በሰራችው ድርጊት ተጸጸታና ደንግጣ ጂንዊክ ሳይነቃ ጥላው ጠፋች። ይህ መሆን አልነበረበትም ብላ ለራሷ ተናገረች። ጊዜው ነጎደ። 3 ረጅም ዓመታት አለፉ። ጂንዊክ አሁን የትልቅ ኩባንያ ዋና አስፈጻሚ ሆኗል። አሁን ከድሮ የበለጠ ቁም ነገረኛና ጥብቅ ሰው ሆኗል። አሁንም ቢሆን ግን ያቺን የባህር ዳርቻ ምሽትና ዩሚን ግን መርሳት አልቻለም። አባቱ አሁን ማግባት አለብህ፣ የልጅ ልጅ ማየት እፈልጋለሁ ብለው ቢወተውቱትም እሱ ግን በስራ ተጠምዶ መኖርን መረጠ። ዩሚ ደግሞ ህይወቷን ለመቀየር ጠንክራ በመስራት አዲስ የስራ ዕድል አግኝታ ወደ አንድ ትልቅ ኩባንያ ተቀጠረች። የሚገርመውና እጣ ፋንታ ያቀናበረው ግን የተቀጠረችበት ኩባንያ የጂንዊክ ኩባንያ ነበረ። ሁለቱም እርስ በርስ ሳይገናኙ በኩባንያው ውስጥ ይመላለሱ ነበረ። በመጨረሻም ጂንዊክ ዩሚን በሊፍት ውስጥ በድንገት አያት። ይህች ልጅ ያቺ ነች ወይስ አይኔ ነው ብሎ ረዳቱን ጠየቀ። ታሪኩ የሚቀጥለው ጂንዊክ ዩሚን ለግል አመጋገብነት ባለሙያነት ሲቀጥራት ነው። ጂንዊክ በዩሚ ላይ የበቀል እርምጃውን ለመውሰድና ያኔ ለምን ጥላው እንደጠፋች ለመጠየቅ በማሰብ የተለያዩ ፈተናዎችን ያበዛባታል። በየቀኑ ምሳ ስታቀርብለት ጂንዊክ ምግቡ አይጣፍጥም ድገሚ እያለ ያስቸግራታል። ዩሚ በአንድ ወቅት ለጓደኛዋ ስለ አለቃዋ ጂንዊክ መጥፎ ነገር ስትጽፍ በስህተት መልእክቱን ለራሱ ለጂንዊክ ላከችው። አለቃዬ በጣም ክፉና ትዕቢተኛ ነው የሚለው መልእክት ሲያነብ ጂንዊክ የበለጠ ተቆጣ። ዩሚ ይቅርታ ለመጠየቅ ወደ ቢሮ ስትመጣ ጂንዊክ ፊቱን አዙሮ አያት። ያኔ ነው ዩሚ አስተናጋጅ የነበረው ወጣት አሁን ትልቅ አለቃ መሆኑን ያወቀችው። ጂንዊክ ዩሚን በእውነት አታውቂኝም እያለ ሞግታት ነበረ። ዩሚ ግን አላውቅህም፣ ተሳስተ መሆን አለበት በማለት ትክደው ነበረ። ጂንዊክ ዩሚን ወደ ቤቱ ወስዶ ራት እንድታበስልለት አዘዛት። በዚያው ምሽት ጂንዊክ ዩሚን በድጋሚ ሊስማት ሲሞክር ዩሚ በድንጋጤ መርበትበት ጀመረች። ጂንዊክ አሁንም ቢሆን በእኔ ምክንያት ትጨነቂያለሽ፣ ይህ ማለት አልረሳሽኝም ማለት ነው አላት። በመጨረሻም ጂንዊክ በቤት ውስጥ ለዩሚ ራት እያዘጋጀላት ሳለ የአባቱ ድንገት መምጣት ሁኔታውን አበላሸው። ዩሚ ተደብቃ ሳለ ጂንዊክ ጠረጴዛ ላይ ያስቀመጠውን የጌጣጌጥ ሳጥን አገኘች። በውስጡም ከ3 ዓመት በፊት ጥላው የጠፋችው የእርሷ የግል ዕቃ እንደሆነ አየች። ጂንዊክ ያንን ዕቃ ለ3 ዓመት ሙሉ እንደ ውድ ሀብት ሲያስቀምጠው ማየቷ ልቧን ነካው።
የጂንዊክ አባት ልጃቸው ክፍል ውስጥ ሴት ደብቆ እንደሆነ በመጠራጠር በድንገት ወደ ክፍሉ ዘልቀው ገቡ። ጂንዊክ በከፍተኛ ድንጋጤ አባዬ ምንድነው እያለ ሊያስቆማቸው ቢሞክርም አባቱ ግን ጥርጣሬያቸው ስላየለ ወደ መታጠቢያ ቤቱ አመሩ። በዚያ ቅጽበት የሁሉም ትንፋሽ ተቋርጦ ነበረ። ነገር ግን በሩ ሲከፈት የታየችው አንዲት ድመት ብቻ ነበረች። አባቱ ሴት የደበክ መስሎኝ ነበር በማለት በግርምት ወጡ። አባቱ እንደወጡ ጂንዊክ በፍጥነት ወደ ቁም ሳጥኑ አመራ። ዩሚ በዚያ ጠባብ ቦታ ውስጥ ተደብቃ ትንፋሿን አፍና ቆይታ ነበረ። ጂንዊክ የቁም ሳጥኑን በር ሲከፍተው ዩሚ በድካም ምክንያት ዝልፍልፍ ብላ እላዩ ላይ ወደቀች። ይህ አጋጣሚ በሁለቱ መካከል ያለውን ያልተነገረ ስሜት የበለጠ አቀጣጠለው። ሆኖም የአባቱ ጥርጣሬ አላበቃም ነበረ። በማግስቱ ረዳታቸውን ጠርተው ጂንዊክ ከሴት ጋር እየተጫወተ ይመስለኛል፣ በቅርብ ተከታተለው የሚል ትዕዛዝ ሰጡ። ጂንዊክ ለዩሚ አንድ ጠቃሚ የንግድ ስብሰባ እንዳለና ለእንግዶቹ ልዩ ምግብ እንድታዘጋጅ ጠየቃት። አንድ የሚያምር የስጦታ ሳጥን ደረሳት። ስትከፍተው ጂንዊክ የላከላት እጅግ ማራኪ ቀሚስ ነበር። ምሽቱ ሲደርስ ጆን ዊክ ከዩሚ ቤት ውጪ እየጠበቃት ነበረ። ዩሚ ከ3 ዓመት በፊት በባህር ዳርቻው ምሽት የለበሰችውን አይነት ቀሚስ ለብሳ ስትመጣ ጂንዊክ አይኑን ከእርሷ ላይ ማንሳት አልቻለም። በዚህ ቀሚስ በጣም ቆንጆ ነሽ በማለት አደነቃት። ከዚያም ወደ ቀድሞ ሆቴል ወሰዳት። ዩሚ ሆቴሉን ስታየው ትዝታዋ ስላስፈራት መግባት አትፈልግም። ጂንዊክ እጇን ይዞ ወደ ውስጥ አስገባት። ያንን ቀሚስ ለብሳ ስትወጣ ጂንዊክ በውበቷ ተማረከ። ሆኖም ግን ያልታሰበ ነገር ተፈጠረ። አንድ አስተናጋጅ በስህተት የወይን ጠጅ ቀሚሷ ላይ አፈሰሰባት። ጂንዊክ ዩሚን ደግፎ ይዟት ሳለ ዛሬ በዚህ ቀሚስ በጣም ቆንጆ ትመስያለሽ አላት። ዩሚ ስሜቷን ለመደበቅ ስትሞክር ጂንዊክ እያሾፈባት ስላንቺ ሳይሆን ስለ ቀሚሱ ነው የምናገረው፣ ምክንያቱም ቀሚሱ በጣም ውድ ነው በማለት አበሳጫት። በማግስቱም ጂንዊክ ዩሚን በመዋኛ ገንዳ አጠገብ እንድታገኘው ጠየቃት። ጂንዊክ ለመዋኘት ልብሱን ሲያወልቅ ዩሚ አይኖቿን ጨፈነች። ጂንዊክ በውሃ ውስጥ ሰምጦ በመቅረቱ ዩሚ በድንጋጤ ዘላ ገብታ አወጣችው። ልታነቀው ስትሞክር እወድሃለሁ፣ ያንን ዕቃዬን በሳጥህን ውስጥ አይቻለሁ ብላ ተናዘዘች። ጂንዊክ በዚያው ቅጽበት በፍጥነት አይኑን ገልጦ በእርግጥ አይተሽዋል በማለት ሲጠይቃት ዩሚ መታለሏን አውቃ ተናደደች። ሆኖም በገንዳው ዳርቻ ተቀምጠው የልባቸውን ተነጋግረው ተሳሳቡ። እዚህ ጋር ግን አንድ ያልተፈታ ጥያቄ ነበረ። ጂንዊክ አንድ በልቡ የጠረጠረው ነገር ነበረ። ይህም ጥርጣሬ የዩሚ ወንድም ነው። የዩሚን ታናሽ ወንድም ጂንዊክ የኔ ልጅ ነው ብሎ ያምን ነበረ። ያኔ አብሮ ባደሩ ሰዓት የተወለደ ልጅ ነው ብሎ ያምን ነበረ። ታዲያ የዚህ የዩሚ ወንድም ልጅ የልደት ቀን ደረሰ። ጂንዊክ ስጦታ ይዞ ወደ ቤታቸው መጣ። ጂንዊክ ልጄ ሊሆን ይችላል ብሎ መጠራጠሩን ያወቁት አባቱም ዲኤንኤ መመርመር አለበት ብለው የዲኤንኤ ምርመራ እስከ ማድረግ ደረሱ። በመጨረሻ ግን እውነቱ ወጣ። ልጁ የዩሚ ወንድም እንጂ የጂንዊክ ልጅ አልነበረም። እስከዛሬም አብረኸኝ ለመሆን ስትሞክር የነበረው ይህ ልጅ ያንተ እንደሆነ አስበ ነው ብላ በንዴት ጥላው ሄደች። ዩሚ እናቷ ከዚህ ቀደም የወሲብ ፊልም ተዋናይ በመሆኗ ምክንያት ትንኮሳ ደረሰባት። ጂንዊክ ይህንን ሰምቶ በፍጥነት ሊያገኛት ሄደ። ዩሚ መጀመሪያ ላይ ልታናግረው አትፈልግም። በመጨረሻም መጀመሪያ በተገናኙበት የባህር ዳርቻ ላይ አገኛት። በዚያም ለ30 ዓመትም ቢሆን እጠብቅሻለሁ አላት። ጂንዊክ ለአባቱ ስልጣንን ባሰጠኝ እኔ ሌላ ስራ ጀምራለሁ፣ እሷን ግን ካጣኋት ዳግመኛ አላገኛትም በማለት የመጨረሻ ውሳኔውን አሳወቀ። በመጨረሻም ሁለቱ በፍቅር ተገናኙ። በሁሉም ሰው ፊት ተቃቅፈው በመሳሳም ፍቅራቸውን አወጁ። ታሪኩ የሚጠናቀቀው በዩሚ እናት ሰርግ ላይ ነው። እናቷ ከባለቤቷ ጋር ዳግም ትዳር መሰረተች። ሰርጉ ላይ የዩሚ እናት የድሮ ፎቶዎች በስህተት ስክሪኑ ላይ ሲታይ ጂንዊክ የዩሚ ወንድም አይን ላይ እጁን አድርጎ ይህን ማየት የለብህም በማለት ከለከለው። ሰርጉ ካለቀ በኋላ ዩሚና ጂንዊክ ለብቻቸው ቆመው ወደፊት አብረው እንደሚሆኑ ቃል በመግባት ታሪኩ በሚያምር ሁኔታ ተጠናቀቀ።